ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔር እንስሳቶች ሁሉ ፍጥረታትን ግዛ ብሎ ነው እግዚአብሔር ያስቀመጠውና የስልጣን ሁሉ ባለቤት እግዚአብሔር ነው። ለሰው ደግሞ ስልጣንን ሰጥቶታል። ያ ስልጣን ግን ከቤተሰብ ይጀምራል። ከዛ ደግሞ ያለ በቤተክርስቲያን አለ። ከእንደገና ደግሞ በመንግስታት በተለያየ አቅጣጫ ስልጣን አለ። አብሶ ደግሞ በውትድርናው ዓለም ስልጣን በጣም የታወቀ ነገር ነውና ከሱ ብነሳ ብዬ ነው አንድ ያሰብኩት። በሉቃስ ምዕራፍ 7 ላይ አንድ ሮማዊ መቶ አለቃ ስለነበረ ስለ ስልጣን በደንብ ሐሳብ ያስቀምጥልናል። ከቁጥር 1 ጀምሮ ላንብበው። ምዕራፍ 7 ሉቃስ ወንጌል ላይ እንደዚህ ላይ ቃሉን ሁሉ በሕዝብ ጆሮዎች በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ የሚወደውን ባሪያ ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶም ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችንን ይወዳል፣ ምኵራብም ራሱ ሰርቶልናል ብለው አጽንተው ለመኑት። ኢየሱስም ከእርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆችን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም። ነገር ግን ቃል ተናገር፣ ብላቴናዬም ይፈወሳል። ቁጥር 8 ላይ እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ። ከኔ በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ባሪያዬ ይህን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላቸዋለሁ በእስራኤልስ እንኳን እንዲህ ያለ ትልቅ እምነት አላገኘሁም አላቸው። የላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆኖ አገኙት ይላል። ከቁጥር 1 እስከ 10 ነው ያነበብኩትና ሰፋ ያለ ሐሳብ ነው። ቁጥር 8 ላይ ግን አንድ ቁልፍ ሐሳብ አለ። ምንድነው? እኔ ከሌሎች በታች የምገዛ ሰው ነኝ አለ። ከዛ ደግሞ ከኔም በታች ደግሞ ወታደሮች አሉኛል። ለስልጣን መገዛት ምን እንደሆነ ስልጣንን በደንብ ጠንቅቆ ያውቃል። ይሄ ሮማዊ የመቶ አለቃ ነው። ከእንደገና ደግሞ ከበታች ያሉትንም ያዛል። ሂድ ይላል፣ ና ይላልና ስልጣንን እንደዚህ በዓለማዊ አብሶ በሚሊቴሪው በደንብ ተዋረድ ኖሮት እናያለን። እና ለነገሩ እዚህ ጋም አንድ እንደው መነሻ እንዲሆነን ስልጣን ምን እንደሆነ እንድንመጣ ወደ እናንተ ይሄ ሰው የሚገዛ ሰው ሆኖ ነው የገዛው። ስልጣንና መገዛት በጣም ትስስር አለው። ለዚህ ነው ርዕሳችን ስለ ስልጣን ብቻ ሳይሆን ስልጣንና መገዛት ብለን ወደ ውስጥ ያወረድነውና እስቲ ስልጣንን ሰፋ አድርገን እንድናየው ስልጣን ምንድነው? እንዴት ነው ስልጣን ምንጩንም አብረን ጨምረን ብናይ እስቲ አፖስትል ወደ አንተ። የብዙ ነገሮች እንደው በሴኩላሩም ዓለም በቤተክርስቲያንም ስልጣንንና ሰሚሽን ኦቶሪቲና ሰሚሽን ባለመረዳት የሚከሰቱ ጥፋቶች ካዮሶች ናቸው። ስልጣን
ማለት እንግዲህ መብት ነው ለአንድ ሰው ወይም ለአንድ መስሪያ ቤት ልትለው ትችላለህ ወይም ደግሞ ለአንድ ግለሰብ የሚሰጥ መብት ነው። የማዘዝ አንድ ነገር ላይ የመስራት እንደገናም ደግሞ የመወሰን መብት ራይት ይለዋልና ከራይት ጋር ነውና የማድረግ የሚሰጥ ነገር ነው። ስለዚህ ሰጪ ካለ የተሰጠ ከሆነ ሰጪም አለ። እንግዲህ ሱፕሪም ኦቶሪቲ ብለን የምንለው የመጨረሻው ስልጣን የምንለው እግዚአብሔር ነው። የፍጥረት ሁሉ ባለቤት ነው። ሊሊ እንኳን በቀደም ማሪዋ ላይ ስሰማ ምን አለች? አምላክ ነው አምላክ የሌለው፣ ገዢ ነው ገዢ የሌለው አይደለ ብላ ትላለች። እና ሂዝ ዲ ሃየር ኦቶሪቲ ሱፕሪም ኦቶሪቲ ነው። ስልጣን ማለት እንግዲህ እንዳልኩት መብት ነው፣ ግን የተሰጠ መብት ነው። ኦቶሪቲ በአብዛኛው ዴሊጌትድ ነው ማለት የተሰጠ ነው የምንለው ወይም የተላከ ማለት ነውና ግን የማድረግ አንድ ነገር ለመስራት ስልጣን ሱፕሪም ኦቶሪቲ እግዚአብሔር ነው እንጂ ማንኛውም ከእግዚአብሔር በታች የተሰጠ ስልጣን ሁሉን የማድረግ ሳይሆን ፓራሜትር አለው፣ ባውንደሪ አለው፣ ወሰን አለው። ስልጣን ወሰን አለው። የተሰጠ እንግዲህ አንድ ነገር ለማድረግ ለማዘዝ ወይም ደግሞ ለመወሰን የተሰጠ መብት ነው እና ግን በወሰን የተከለለ መብት ነው ማለት እንችላለን ማለት ነው። ስልጣንን ከትርጉሙ ልክ ነው አፖስትል። እንደውም ጲላጦስ ዮሐንስ ወንጌል ላይ ላስርህ ስልጣን እንዳለኝ አለው ኢየሱስን። ልፈታህም ስልጣን እንዳለኝ አታውቅም ሲለው ጌታ ነገረው፣ ከላይ ካልተሰጠ በቀር በእኔ ላይ አንዳች ልታደርግ ባልተቻለ ነበር አለው፣ ከላይ ካልተሰጠ። ስለዚህ አሁን እሱ የማሰር የመፍታት ስልጣን እንዳለው ነበር ያሰበው፣ ግን ካልተሰጠ ግን አትችልም እያለው ነው። እንዳልከው እግዚአብሔር እንዲሁም ያው ቅድም እንዳልኩት የሚያጠናክርልን ክፍል አሁን ሮሜ ምዕራፍ 13 ላይ ስልጣን ሁሉ ይላል። ሁሉ ሲል በእግዚአብሔር መንግስት ውስጥም ሆነ በሴኩላሩ በተፈጥሮም ዓለም ወይም በስጋዊም ዓለም ልንለው እንችላለን። ስልጣን ከእግዚአብሔር ነው የሚለው ነገር ያስረናል እና ኦል ኦቶሪቲስ ማለት ነው። አቢዩዝ ሊደረጉ ይችላል። ኦፍ ኮርስ ሰው እንደፈለገ በስፋት እንመለከተዋለን። ግን ሮሜ 13ን ብንመለከተው ማንኛውም ሰው በስልጣን ላሉት ሹማምንት መገዛት ይገባቸዋል ካለ በኋላ ከእግዚአብሔር ካልሆነ በቀር ስልጣን የለምና ያለቱን ባለስልጣናት ኦል ኢን ማለት ነው በእግዚአብሔር የተሾሙ ናቸው ወይም በእግዚአብሔር መብት የተሰጣቸው ናቸው ብሎ ይናገራልና ይሄንንም ለመጨመር ልክ ነው። በጣም ወሳኝ ነው። ልክ ነው አፖስትል። ወደ ፓስተር ያዕቆብ ልምጣና ራሱ ምንጩንም አያይዘን ፓስተር ያዕቆብና ስልጣን ራሱ ምን እንደሆነ ምንጩም አሁን አፖስትልም አስቀምጦልናል። ስልጣን ገደብ እንዳለው ዋና ግን ሱፕሪም የሆነው ጌታ የሱ ሰጪው ያለ ገደብ ስልጣን የሚለውንም እያየን ነበር። እስቲ ስለ አያይዘክ ምንጩንም ብናነሳ በተለይ መጽሐፍ ቅዱስን ስናጠና የስልጣን ሁሉ ምንጭ እግዚአብሔር እንደሆነ በደንብ ይናገራል። ኢየሱስ ክርስቶስን በምድር ላይ ካገለገለ በኋላ ሲሄድ ስልጣን በሰማይና በምድር ተሰጠኝ ይላል። ከዛ በኋላ ያንን ኦቶሪቲ እንዴት ለቤተክርስቲያን እንደሰጠ ከዛ ቤተክርስቲያን ደግሞ በተሰጣት ስልጣን ደግሞ እንዴት እየሄደች እንዴት የእግዚአብሔር መንግስት ይሰፋ ይበዛ እንደነበር መጽሐፍ ቅዱስ በደንብ ይነግረናል። እና መጽሐፍም ከላይ ካልተሰጠው በቀር ይላል ሰው በራሱ አንዳች ነገር ማድረግ አይችልም። እና የዘፍጥረትን መጽሐፍ ብናይ ያው ስልጣን ምንድነው የሚለውን ነገር ካየን ብዙ ሰው ወንበሯን ወይም የኃላፊነት ቦታዋን እንጂ ኮሚትመንቷን አይፈልግምና ከስልጣን ጋራ አብረው የተሰጡ ነገሮች አሉ። ኃላፊነት አለ። ስልጣን ለአንድ ነገር ሪስፖንሲብል እንድትሆን ኃላፊነት እንዲኖር ያደርጋል። ለምሳሌ እግዚአብሔር አዳምንና ሔዋንን ከፈጠረ በኋላ ዘፍጥረት 1:28 ላይ እንዲህም ብሎ ባረካቸው፣ እንዲህ አላቸው ብዙ ተባዙ አለ። ከዛ ምድርንም ሙሏት፣ ግዟት፣ የባህር ዓሦችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው እያለ ከስር ይደረድራል። ስለዚህ የተቀበሉት ምንድነው? አውቶሪቲ ነው። የተቀበሉት ደግሞ ምን አይነት አውቶሪቲ ነው? የማስተዳደር ኃላፊነት ነው የተሰጣቸው። ስለዚህ ስልጣን ፖዚሽን ብቻ አይደለም፣ ኢንፍሉዌንስ እንድናደርግ የሚሰጠን አክሰስ ነው። ቦታው ብቻ ሳይሆን
ወይም ደግሞ ወንበሩ ብቻ ሳይሆን ተጽዕኖ ማድረግ ነው በተሰጠን ስልጣን ማለት ነው። አሁን በሐዋርያት ስናይ ያን የተሰጣቸውን አውቶሪቲ በተለያየ መንገድ ሲጠቀሙበት እንመለከታለን። ሌላው ይሄ እግዚአብሔር ያስቀመጣቸው ኦርደሮች አሉ፣ ስርዓቶች አሉ። ለነዛ ነገሮች በስርዓት እንዲሄዱ በስርዓት እንዲቀጥሉ መገዛት የሚባለው ነገር በጣም አስፈላጊ ነውና በቤተ ክርስቲያን ውስጥ አንዳንድ ጊዜ ሮንግሊ ኢንተርፕሬት ይደረጋል። የሰዎች የራሳቸውን ነገር ለማስጠበቅ ሲሉ በዚህ ነገር አቅጣጫ ጠንካራ የሆነ ነገር ያስቀምጣሉ፣ ጽንፍ የሆነ ኤክስትሪም የሆነ ነገር ይጠቀማሉ። አንዳንድ ስፍራ ላይ ደግሞ ጭራሽ ይሄ ነገር አይታወቅም፣ ሁሉ አዛዥ ነው፣ ሁሉ መሪ ነው። አሁን የአመራርን ስርዓት ብንመለከት እግዚአብሔር ለሙሴ ሽማግሌ ሰብስበ ተራራ ላይ ዘልኝ ውጣ አላለም። እንዲያውም አሮን ሁሉ እንዳይመጣ ነው ያለው። አሁን ቪዥንን በሚመለከት እግዚአብሔር አውቶሪቲን የሚሰጠው ለአንድ ሰው ነው፣ ከአንድ ሰው ጋራ ነው የሚያወራው። በተለይ እንደ ኢትዮጵያ ቤተክርስቲያን ይሄ ነገር አልተለመደም። ለምን? ሁሉ ነገራችን በማህበር ነው። ለምሳሌ ሰው በሬ ሁሉ የሚበላው በማህበር ነው። እድር አለ፣ ምን አለ፣ አመራሩንም በማህበር ይዙታል። ከዛ አንዱ ከዛ ይጎትታል፣ አንዱ ከዚህ ይጎትታል፣ ወዴትም ሳይኬድ 100 ዓመት ምናምን እና አንድ ሰው ሳታድግ ያረጀሽ ቤተክርስቲያን ብሎ የጻፈው መጽሐፍ አለ እና ከእርጅና ከሽበት ከእድሜ ጋራ አብረው ሊመጡ የሚገባቸው ብስለቶች አሉ፣ ማቹሪቲዎች አሉ። ለምሳሌ ባለፈው ዝም ብዬ በቸርች አንዳንድ ነገሮች እያነሳን እናይ ነበር። ጻድቅ እንደ ወይራ ዛፍ ይላል እና ስለ ወይራ ዛፍ አወራ ነበርና በ15 ዓመቱ ይላል በተተከለ ማቹር ያረጋው ላይ ሙሉ ፍሬ መስጠት እና ረጅም ዘመን ሲኖር ከረጅም ዘመን ጋር አብረው ኤክስፔክት የሚደረጉ ነገሮች አሉ። ስለዚህ አንዳንድ ነገሮች እንደሚጠበቅባቸው ያላደጉበት አንዱ ምክንያት በስልጣን ወይም ደግሞ በዚህ በአውቶሪቲና በሰሚሽን አቅጣጫ ያለ የተበላሸ አተያይ ነው። ስለዚህ ለነዛ ስርዓቶች ምን ማድረግ ያስፈልጋል? መገዛት፣ መታዘዝ ያስፈልጋል። እና ጽንፍም አላስፈላጊ መሄድ የለበትም። እንደገና ደግሞ በጣምም ደግሞ ትህትና ይመስላል፣ ነገር ግን ብዙ አካሄዶችን የሚያበላሽ ነው። እንደዛ መሆን የለበትም። ግን እንደ እግዚአብሔር ቃል መሆን አለበት። ለምሳሌ ዝም ብዬ ባነሳ ባሉ ስርዓቶች ላይ ሰውን አመፀኛ የሚያደርግ አጋንንት ነው። ሰዎች ለምሳሌ በሳይኮሎጂ አንድ በሽታ ያነሱታል እነሱ ባለሙያዎቹ፣ የተቃርኖ መቆም፣ ሁሉንም ነገር መቃረን፣ ሁሉንም ነገር መቃወም፣ ሁሉንም ነገር መተቸት። ይሄ ጥሩ አቲቲዩድ አይደለም። የሰውንም የተበላሸ ዝንባሌ ያሳያል። ስለዚህ እንደዚህ አይነት ኦርደሮች እንዲበላሹ እንዲጣሱ የሚያደርገው ማን ነው? ሰይጣን። ለምን? ዘፍጥረት ምዕራፍ 3 ላይ በግልጽ እናያለን። እግዚአብሔር አለ፣ አዳምና ሔዋንን ፈጥሯል፣ ኦርደር አስቀምጧል። እና ሰይጣን በዛ ስርዓት ላይ ነው አመፀኞች እንዲሆኑ ያደረጋቸው። ቅድም በመገዛት ውስጥ ነው መገዛት ያለው ስትል ነበር ፓስተር ቴዲ። ልክ ሰው ለእግዚአብሔር መገዛት ሲያቆም በሰው ስር እንዲገዙ የተደረጉ ነገሮች በሙሉ በሰው ላይ አመፀኛ ሆነ። አሁን ሰው ውሃ ይበላዋል፣ አንበሳ ይበላዋል። በሰው ስር የነበሩ ነገሮች ሁሉ በሰው ላይ መሰጠት ጀመሩ። አንበሳ መፍራት ጀመረ። አሁን አንበሳ ቢባል ብዙ ሰው የታላ አይደለም የሚለው አንድ ወይ ዛፍ ላይ ወጣል ወይ ነገር ላይ። ስለዚህ አውቶሪቲ ይሄ የስልጣን ባለመገዛት ምክንያት ብዙ ነገር ተፋልሷል። እና ዝም ብዬ 2-3 ስክሪፕቸሮችን ባነሳ መጀመሪያ ምን ይላል? ለእግዚአብሔር እንግዲህ ይላል ያዕቆብ 4:7 ለእግዚአብሔር ተገዙ ይላል። አንዳንድ ሰው ያነሳል እኔ ለጌታ እንጂ ለሰው ይላል። የኛ ባህል ተረት አለ፣ ባለቤቱን ካልናቁ አጥሩን አይነቀንቁ ይላል። እግዚአብሔር ያስቀመጠውን ሰው መናቅ፣ ለዛ ሰው ሰሚት አለማድረግ ለእግዚአብሔር እንዳለመገዛት ተደርጎ ይቆጠራል። ነገሩ ከእግዚአብሔር ጋር ብቻ ሳይሆን ከሰው ጋር ነው። ለምሳሌ ዕብራውያን 13:7 ለዋኖቻችሁ ታዘዙ ይልና ተገዙ ይላል። ይሄም ስለ ሰሚሽን እና እነርሱ ስሌትን እንደሚሰጡ አድርገው ይህንን በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ ይላል። ሌላው አንደኛ ጴጥሮስ 2:13 ስለ ጌታ ብላችሁ ለሰው ስርዓት ሁሉ ደግሞ ተገዙ ይላል። ለሰው ስርዓት፣ እነዚህን ሁሉ ነገሮች በምድር ላይ ስርዓት እንዲኖር። ለምሳሌ አንበጣ ንጉስ የላቸውም፣ በስርዓት ይበራሉ ይላል። ስለዚህ ስርዓትን እግዚአብሔር ለማስፈን በምድር ላይ ኦርደርን አስቀምጧል ማለት ነው። እና
ሰሚሽን፣ መገዛት የሚለው ከነዚህ ነገሮች ጋር አብረው የተያያዙ ነው ለማለት ነው። በጣም ደስ ይላል ፓስተር ያዕቆቤ። አሁንም እንደውም አላማውንም ነካ አረከው። ምክንያቱም በምድር ላይ አንድ ነገር ስርዓትን ለማስፈን የሚለው በጣም እንደ ዋና አላማ ነው ማለት እግዚአብሔር ስልጣንን የሚሰጠው መቼስ አንድ ሰው እንደፈለገ እንዲያደርግ አይደለም አይደል? ስልጣን ቀድማ አያይዘክ ከሪስፖንሲቢሊቲም ጋር ከሰሚሽንም ጋር አርገዋል እና የመሪነቱ ሚና ከአንተ ካነሳው ጥቅስ ላምጣና ወደ አፖስትል እመጣለሁ ከአላማውን ጋር ማብረን እንድናየው በደንብ ያዕቆብ 4 ላይ አሁን አንስተው ነበር ፓስተር ያዕቆቤ ቁጥር 7 ላይ እንደዚህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቀርቦ ወደ እናንተም ይቀርባል ይላል። ሲጀምር ለእግዚአብሔር ተገዙ ብሎ ነው የጀመረው። ከዛ ነው ተቃወሙ። ያልተገዛ መችስ አይቃወምም ማለት ነው አይደለ? ሰሚሽንን ማቅ አሁን ይሄ የዓመቱ አለቃ ያቃል እኔም ከሌሎች በታች መገዛ ነኝ አለ። ከበታችም አሉኝ አዛለዋል። መገዛት ያላወቁ ግን እንዴት አድርገው ኤክሰርሳይዝ ማድረግ ይችላሉ ስልጣናቸው? የስልጣን ዋና አላማውና የመጣበት ጌታ እግዚአብሔር ይሄንን ለሰዎች ስልጣንን ሲሰጥ የሰጠበትን አላማ ካላወቅ ነው ስልጣን እንደውም አቢዝ እናደርገዋለን። የተሰጠበትን ልክ ስናገኘው ነው። ለዚህ ነው ይሄ አሁን ፓስተር ያዕቆቤ እንዳለው የተለያየ አመለካከቶች ትክክለኛ ያልሆኑ አመለካከቶች ነግሰው የምናየው በስልጣን ዙሪያ አንዳንዴ በጣም ኤክስትሪም ሆኖ ሁሉን እንደ ዲክታተር ሆኖ መሄድ አለ። ከእንደገና ደግሞ ሰሚሽን ዋናው ብሎ ደግሞ ስልጣንን ፈርቶ በቃ ብሎ ደግሞ የሚደበቅ አለ። ግን እነዚህን ሁለቱን ይዞ እየተገዛም ለመግዛት የሚያስችለውን ብቃት ለማሳየት ነውና ለእግዚአብሔር ተገዙ ብሎ ጀምሯል። ከዛ ደግሞ ተቃወሙ ብሏል። አውቶሪቲያችሁን ተጠቀሙ ብለን ማየት እንችላለን። እስቲ አፖስትል ሁለቱ ነገሮች ማለት ነው። ኦቶሪቲ ካለ ሰሚሽን አለ። ሰሚሽን ካለ ኦቶሪቲ ስላለ ነው። ኦቶሪቲ በሌለበት ሰሚሽን የለም። ሰሚሽን ባለበት ሁልጊዜ ኦቶሪቲ አለ አይደል? ሰሚሽን በሌለበት ኦቶሪቲም ደግሞ ኤክሰርሳይዝ መደረግ አይችልም። በሌላ አነጋገር ሁለቱ ተያያዥ ናቸው። ቅድም አሁን ባነበቡ ክፍል መቶ አለቃውን በተናገረው ነገር ኢየሱስ ክርስቶስን ቃል ብቻ ተናገር ብሎ በድፍረት በልበ ሙሉነት ወይም በእምነት የተናገረው ኦቶሪቲን ስለሚንደርዳ ነው። እና ኦቶሪቲን የተረዳበትን መንገድ ሲናገር እኔም ተገዢ ነኝ ምን ማለት ነው? ኦቶሪቲን አውቃለሁ፣ ከስሬም ደግሞ ታደራለ፣ ስነግራቸው ይሰማሉ አለ። ስለዚህ አንተ ኦቶሪቲ እንደተሰጣ ዴሊጌትድ ኦቶሪቲ እንዳለ የተሰጠ ኦቶሪቲ ስላለ አንተ ለአንተ የማይታዘዝ ነገር ስለሌለ እዚህ ድረስ እንኳን መምጣት አያስፈልግም። የሚሰራው መምጣት ሳይሆን ስልጣን ነው ብሎ የስልጣንን ፋንክሽን እዚህ ጋር ይናገራል። እንግዲህ ስልጣን የተሰጠበትን ዓላማ እንደው እንንካካልን ስልጣን አስፈላጊ ነው። ያው ምድር ላይ ውጥንቅጡ እንዳይወጣ ብጥብጥ እንዳይኖር ቅድም እንደለው ያዕቆቤ ስርዓት በምድር ላይ እንዲሰፍን ተብሎ ነው የተሰጠው። አሁን ኦቶሪቲ ስላለ ስርዓት አለ ለማለት አይደለም። ስርዓት የተሰጠበት ዓላማ ኦቶሪቲ የተሰጠበት ዓላማ ለስርዓት ነው። ነገር እንዳይደበላለቅ ክፋት እንዳይሰለጠን ማለት ይቻላል። ማለት ሴኩላሩም ኦቶሪቲ ምንም ግን ያው ስልጣኑን ደግሞ በአግባብ መጠቀም የሚባለው ደግሞ በኋላ የሚመጣ ነገር ነው። ግን ዓላማው ግን እግዚአብሔር ስልጣን የሰጠው ለአዳም ለምሳሌ ስልጣንን በምድር ላይ ሲሰጠው እግዚአብሔር ምንም ችግር የለም እዛ ምድር ላይ ኤደን ገነት ላይ እንስሳው ምኑም ተፈጥሯል። ግን ክፉ ስላለ ማለት ነው ስልጣን ያለው ክፉ ስላለ ነው። ክፉ ስላለ ያ ክፉ ላይ በስርዓት ለማስይዝ አሁን ኤደን ገነት ውስጥ በስርዓት ሁሉ ነገር እንስሳውም ምኑም አዋፉም በተሰጠው ስርዓት እንዲሄድ ብሎ ነው እግዚአብሔር ስልጣን ይሰጥ። ስለዚህ ነው ግዛ አለው አይደለ? ብዙ ተባዙ ምድር ሙሏት። yes ከዛስ ግዟት በጣም ወሳኝ ነች ማለት አስተዳድሩት ማለት ነው። ኦቶሪቲ አለ አንተን ግባ ውጣ የምትለው አንደኛውና ስትለው መምጣት አለበት፣ ሌላውን ሂድ ስትለው መምጣት አለበት። ስልጣን የተሰጠበት ዓላማ ስርዓት እንዲኖር ነው የሚለው። ለዚህ ነው እንግዲህ ሰለሞን ተገርሞ ነው ስለ አንድ እንስሳ ተመለከተና ምንድናቸው እነዚህ ገብረ ጉንዳን ናቸው አለ። ተገርሞ ነው ምንድነው እነዚህ ሰዎች የነዚህ እንስሶች ሚስጥር አለ። አለቃ የላቸው ማለት ንጉስ የላቸው ግን በስርዓት ይሄዳሉ። ምን እያለ ነው? ስርዓት ለእንዲኖር ንጉስ ያስፈልጋል ወይም ኦቶሪቲ ያስፈልጋል ማለት ነው። አሁን ታዲያ መሳፍንትን ደግሞ ስንመለከት መሳፍንት እግዚአብሔር ሲያስነሳላቸው
ኢያሱ ከሞተ በኋላ አለቃ አልነበረም፣ ገዢ አልነበረም፣ ስልጣን አልነበረም። ስለዚህ ድብልቅልቁ ወጣ። ድብልቅልቁ ሲወጣ መሳፍንትን አስነሳላቸው። በኋላ ያለው እንግዲህ ኦልቲሜት ኦቶሪቲ ባይሆንም ለእስራኤል የሚያስፈልግ ግን መሳፍንት በተነሳ ጊዜ ይነሳሉ፣ ከዛ ይስታሉ፣ ይነሳሉ። ብዙ መሳፍንት ተቀያይረዋል። ግን በዛ ዘመን እንደነበረው አይነት ድብልቅልቅ ያለ ህይወት እንደ ዋልጌነት፣ ልቅነት በዛ ዘመን ይላል። እሱ ላነበው ነው መሳፍንት 21 ቁጥር 25 ላይ ምን ይላል? በዚያ ዘመን ይላል በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። በሌላ አነጋገር ሰው ነፃነትን ይወዳል። ነፃነት ጥሩ ነው፣ ግን ነፃነት ገደብ ከሌለው እንደ ሰብሚሽን ከሌለው አንደር ኦቶሪቲ ካልገባን የሚመራን ኦቶሪቲ ከሌለ ነፃነት አደጋ ነው። እንደፈለግ ታደርጋለህ። ወንድና ወንድ ይጋባል፣ ሴትና ሴት ይጋባል፣ ሰው ከአንድ በላይ ሚስት ያገባል፣ ሁሉም እንደፈለገ ይኖራል። ይሄ ኦቶሪቲ አቢዩስ ሲደረግ ብቻ ሳይሆን ኦቶሪቲን በሌለበት የሚፈጠር ነው። ሰው የወደደው ስለዚህ ቤታቸው አምላክ ነበራቸው። በዛ ዘመን ታስታውሱ እንደሆነ ተራፍ የሚባል የተፈጠረን ጊዜ ነው። በቃ ማንም የሚናገረኝ የለም ብሎ የፈለገው የሰው አእምሮ የሰው ማንነት ምን ይፈልጋል? ስልጣን ይፈልጋል። ማለት ተው የሚለው ከእግዚአብሔር በታች ማለት ነው። እግዚአብሔር እንግዲህ ሱፕሪም ኦቶሪቲ ነው። ግን እግዚአብሔር ሁሉም ለእግዚአብሔር ላይ ገዛ ስለሚችል የእግዚአብሔር ስልጣን የእግዚአብሔርን ዴሌጌትድ ኦቶሪቲ ኤክሰርሳይዝ የሚያደርግ ሰው ያስፈልጋል። እሱ በሌለበት ሰው ልቅ ይሆናል። ስለዚህ ለምን ስልጣን ተሰጠ ማለት ስርዓት እንደው በጣም ብዙ ልንለው እንችላለን። ወይ በእግዚአብሔር መንገድ እግዚአብሔር በሚፈልገው መንገድ ሰው ሁሉ እንዲሄድ ጋይድድ እንዲሆን እንደው እንዲሰለጥንበት ማለት ብቻ ፎርስ እንዲያደርገው እንዲያስገድደው ሳይሆን የሚያሳየው መንገዱን የሚያሳየው ራይትና ሮንግን የሚያሳየው ኦቶሪቲ ያስፈልጋል ማለት። ስለዚህ ዋናው ስልጣን የተሰጠበት መንገድ ስርዓት እንዲኖር ነው፣ ዋልጌነት እንዳይበዛ ነው የሚለው ነገር በጣም ወሳኝ ነገር ነው። ቅድም እንዳልኩት ስርዓቱም ስልጣን የተሰጠውም ደግሞ ስልጣኑ እንዴት እንደሚይዘው ማየታችን ስለማይ ወሳኝ ሀሳቦች ነው እየተነሱ ያሉት። ምክንያቱም ስልጣን እዚህ ጋር እየፈታ ነው ከሄድን ወደ ውስጥ ገብተን እንዴት አድርገን እንዳልከው አጠቃቢ ሳይደረግ በአግባቡ ደግሞ ለመጥቀም ሁለተኛው ምዕራፍ ይሆናል ማለት ነው። ቆሮንቶስ ላይ ራሷን በቸርች ገቨርንመንት ውስጥ ብንመጣ በቸርች ውስጥ እንደልባቸው ነው። በቆሮንቶስ ቤተክርስቲያን ጊፍቶች አሉ፣ ግን በጣም የተለያየ ሁሉም የመሰለውን ይናገራል ማለት ስጦታው አለ፣ ግን ምንም ስርዓት መጠባበቅ አልነበረምና ጳውሎስ እግዚአብሔር እኮ አላቸው የስርዓት አምላክ ነው አለ አይደል? እግዚአብሔር የኦርደር ጋድ ኦፍ ኦርደር አላቸው እንጂ የኮንፊውዥን ሁከት ምናምን የእግዚአብሔር ባህሪ አይደለም። እንደውም መዝሙር ላይ እግዚአብሔር ዙፋኑን በሰማይ ያዘጋጀ መንግስቱም ሁሉን ትገዛለች ስለሚል ሁሉ እያልክ ነበር። በበላይ ባለው ለስልጣን ይገዛ ይላል እና ስልጣን ሁሉ ተጠቅልሎ ለእግዚአብሔር ሁሉን ይገዛል። እግዚአብሔር ያንስ የስልጣን የምንድነው የሥርዓት አምላክ ስለሆነ ኤክስፔክት ያደርጋል ማለት ነው። ሁሌ ሰው ስልጣኑን እንዲጠቀም ስርዓት እንዲያስይዝ ኮንፊውዥን እንዳይኖር ለማድረግ በእግዚአብሔር ዘንድ የሚጠበቅ ነገር ነው እና ሰዎች ወደዛ እንዲመጡ ተብሎ የተነሳው ሁለቱ በጣም ኃይለኛ ይመስለኛል። ይሄ ስርዓት ማስፈን የሚለው ያነሳቸው ሐሳቦች በጣም ወሳኝ ነው እና ትንሽ ከዚህ ጋር ያይዘን ስልጣናችንን አሁን ስርዓትም ለማስፈን የእግዚአብሔርንም ሐሳብ ወደ ምድር ለማምጣት በላይ ያለው ፍቃዱ በእንዲሁ በምድር ይሁን ስለሚል መንግስት ትምጣ የሚለው እኮ የእግዚአብሔር አውቶሪቲ ነው። የእግዚአብሔር ስርዓት የእግዚአብሔር አስተዳደር አይደል በምድር ላይ ነው እንዲሰፍን ነው። ለቸርች ብቻ አይደለም። አሁን ስልጣን እያልን ስናወራ በቤት ውስጥም አለ፣ በሁሉም አቅጣጫ በመንግስት ውስጥ አለ፣ በቤተ ክርስቲያን ውስጥ አለ። በሁሉም ውስጥ ግን ስርዓትና ደንብ ያስፈልጋልና ያን ስልጣን ግን እንደው በምን ይንቀሳቀሳል? እንዴት ነው ስልጣንን አንድ ሰው ኤክሰርሳይዝ ማድረግ የሚችለው? እግዚአብሔርስ እንዴት ነበር የሚያደርገው የሚለውን እንዴት ብናየው በጣም መልካም ነው። ፓስተር ያዕቆብ ያው ዳንት ደስ ይላል። አፖስቶል ፍጹም የሚያነሳው ስርዓት ለአንድ ነገር በጣም ወሳኝ ነው። በጣም ዳዊትም ስርዓትህን አስተምረኝ ይላል። ሁሉ ነገር በስርዓት መሆን መቻል አለበት እና ከዛ ወደ ፓስተር ቴዲ ወደ አንተ ሐሳብ እመጣለሁ። ለምሳሌ በቤተ ክርስቲያን ውስጥ ሊኖር የሚገባ ስርዓት አለ።
አሁን ቅድም ያነሳው አለ የጸጋ ስጦታ አጠቃቀም የራሱ የሆነ ስርዓት አለው እና በእኛ በኢትዮጵያ ውስጥ ያው ብዙ በርካታ ትንቢቶች ይነገራሉ፣ ብዙ ነቢያቶችም አሉ። ቆሮንቶስ ላይ ሁለቱ ቁጭ ብለው ይመርምሩ ይላል። እነዛ እና የነቢያቱንም ኦፊስ ብቻ ሳይሆን የነዛ ሁለት ሰዎችንም ወንበር በቤተ ክርስቲያን ውስጥ ማስተካከል ያስፈልጋል። ያ ምንድነው? ስርዓት ነው። መጽሐፍ አለበለዚያ ሁሉ ነገር ልቅ ይወጣል። ለምሳሌ አንድ ሰው በራእይ ውስጥ ሊኖር ይገባል ይላል መጽሐፍ ቅዱስ። ያለ ራእይ የሚኖር ሰው ግን መረን ነው ይላል። እንዲያውም በሌላ ትርጉም ከእግዚአብሔር ዘንድ ራእይ ከሌለ ሕዝብ ሁሉ መረን ይወጣል ይላል። ስርዓትም እንደዛ ነው እና መጽሐፍ ቅዱስ በሁሉ አቅጣጫ ሊኖር የሚገባ ስርዓት አለ። ያንን ነገር ይናገራል። ለምሳሌ ምን ይላል? አንደኛ ተሰሎንቄ 5:14 ወንድሞች ሆይ እንመክራቸዋለን ይልና ያለ ስርዓት የሚሄዱትን ገስጿቸው ይላል። ተግሳጽ አይደለም፣ ወደ መስመር ግባ ወይ ወደ ስርዓት ግባ። እንደገና ሁለተኛ ተሰሎንቄ 3:6 ወንድሞች ሆይ ከኛ እንደተቀበለ ወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታ በኢየሱስ ክርስቶስ ስም እናዛቸዋለን ይላል። ገስጹ ይላል። እንደገና ያለ ስርዓት ከሚሄድ ሰው ተለዩ እያለ ይናገራል። ስለዚህ ስርዓትን ለማስፈን አንዱ ይሄ ሰሚሽን የሚባለው ነገር ወይም ለስልጣን መገዛት በጣም አስፈላጊ ነገር ነው። ለምሳሌ አሁን በአንዳንድ ሀገራት ውስጥ መንግስት ሲፈርስ እንደዚህ አይነት ነገር በህዝቡ ልብ ውስጥ ነበረው እስኪባል ጨዋ የተባለ ሰው ሁሉ ዝርፊያ ውስጥና የተለያየ ነገር ውስጥ ሲገባ ታይቷል። ይሄ በዓለም በፖለቲካል ታሪክ ውስጥ የሚታወቅ ነገር ነው እና ይህን ሰውዬ ምንድን ነው የያዘው ካለን ህግ ነው የያዘው። የተመቻቸው ሁኔታ ስለሌለ ነው። ስለዚህ አሁን ህግን እግዚአብሔር የሰጠው ለምን ነው? ስርዓትን ለማስፈን ነው። ህግ በሌለበት ሁሉ ገዢ ነው የሚሆነው። ለምን? ጠያቂ የለም። ህግ ግን በእንደዚህ አይነት ነገር ውስጥ በሁሉም አቅጣጫ ይሄ ስርዓት መስፈን መቻል አለበት። ወደ እግዚአብሔርም ስንመጣ ለምሳሌ እግዚአብሔር የተበላሹ ነገሮችን ለማስተካከል የወሰዳቸው የፍቅር እርምጃዎች አሉ። አሁን የውሃ ጥፋት ይባላል እንጂ የሰው ዘር ሁሉ በኃጢአት እየተበከለ ከመጣ ክርስቶስ ኢየሱስ የሚመጣበት ያ ንጹህ የሆነው ዘር ይበከላል። ያ የማዳን ተልእኮ ስለሚበላሽ እግዚአብሔር ያለውን ስልጣን ያለውን ኃላፊነት ተጠቅሞ እዛ ጋራ ሰምቲንግ ሲያደርግ ይታያል። ስለዚህ አንዳንድ ጊዜ ሰዎች የተፈጠረውን ነገር ነው እንጂ ያ ነገር በመሆኑ የሚመጣውን መልካም ውጤት ብዙ ጊዜ አያዩትም። ስለዚህ ከስልጣን ጋራ አብረው የሚሄዱ ነገሮች አሉ። ለምሳሌ ኃላፊነት ከስልጣን ጋር አብሮ ይሄዳል። ሌላው ከስልጣናችን ጋር ባላንስ አድርገን የምንጠቀመው ፍቅርን። ሌላው ከስልጣን ጋር አብሮ የተጠቀሱ ነገሮች አሉ። ትህትና። እነዚህ ነገሮች አሉ ስልጣናችንን ለመጠቀም በጣም ኢምፖርታንት የሆኑ ነገሮች ለማለት ነው። እውነት ነው። የያዕቆብ መልእክት ላይ እኮ ለትዕቢተኞችን ይቃወማል ብሎ ነው፣ ለትሑታን ግን ጸጋን ይሰጣል እያለ ይናገራልና ስልጣንና ትዕቢት አብሮ አይሄድም። እንደውም ስልጣኑን ባገኘ መጠን አይደል አሁን ጌታችን ኢየሱስ ክርስቶስ ሁሉ በሁሉ ሆኖ ሀብታም ሲሆን ሳለ ይላል እና ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ዝቅ ያለው እኮ ይሄ እኮ የባለስልጣን መለያ ነው። ትህትና ምንም ሁሉ እንዳለ አምነህ ዝቅ የምትለው የሌለ ሲመስልህ ነው ዳቢሎስ ፍርድ እንዳውርቅ የተባለው መታበይ ምናምን የሚባሉ ነገሮች ከዛ ጋር ተያይዘው ይመጣሉና ፍቅርን አንስተሃታል። ለዚህ ለስልጣናችን ዋና ነገር እና ልክ ይሄ ከትዕቢትም ከትዕቢት ይልቅ ትህትናን የሚመርጥ የስልጣን ባህሪ ብለን ስናይ ይሄ በጣም ለአንዳንድ ሰው ለሚሰማን ሰው ስልጣን ሲይዝማ እንደውም ሲሾም ያልበላ ሲሻር ይቆጨዋል እንደሚባል